የተከበራችሁ የዚህ ፕሮግራም ተከታታዮች እንደምን ሰነበታችሁ? ይሄ ሳምንታዊ በዚህ ፕሮግራም እየተዘጋጀ የሚቀርበው የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። እንደምታውቁት በዚህ ሩብ ዓመት እያጠናን የምንገኘው የሐዋርያው ጳውሎስን መልእክት ወደ ቆሮንቶስ ሰዎች ነው። አንደኛና ሁለተኛ ቆሮንቶስን ነው። እንግዲህ እስካሁን ድረስ እያየነው እንደመጣ ነው ሐዋርያው ጳውሎስ ከቆሮንቶስ ምዕመናኖች ለሚመጡለት የተለያዩ ጥያቄዎች መልስ እየሰጠ ሲመጣ ነው የነበረው። ዛሬም እንግዲህ አንድ ለሱ ከቆሮንቶስ ሰዎች የተላከለትን ጥያቄ አስመልክቶ ጥናታችን እናካሄዳለን። ዛሬው ጥናታችን እንደምታውቁት 8ኛው ትምህርት ነው እና የክርስቶስ የትንሣኤው ኃይል የሚል ነው እና ምናልባት እንግዲህ የቆሮንቶስ ሰዎች ለሐዋርያው ጳውሎስ የላኩት ጥያቄ ይህንን ወሳኝ የሆነ የክርስቲያን አስተምሮን አስመልክቶ መሆን አለበት። በምዕራፍ 15 በዚህ ላይ ሐዋርያው ጳውሎስ በጥልቀትና በስፋት ጽፎበት እናገኛለን እና የዛሬው ትኩረታችን አንደኛ ቆሮንቶስ ምዕራፍ 15 ነው የሚሆነው። ዘወትር እንደምናደርገው የዚህ ፕሮግራም ተከታታዮች ወደ ጥናታችን ከመዳችን በፊት እግዚአብሔር መንፈስ ቅዱስን በጸሎት እንጋብዘዋለን። ይህንን ጥናት ከኔ ጋር ይዞላቸው የቀረቡት ወንድሜ ሀሳቡ አንቀሞና ወንድሜ ኢሳያስ ብርሃኑ ናቸው። እኔ ወረታው ብርሃኑ ነኝ። እንግዲህ ወደ ጥናታችን ከመዳችን በፊት ወንድም ኢሳያስ ጸሎት ያደርግልናል። እንጸልይ። ሁሉን የምትችል የሰራዊት ጌታ እግዚአብሔር ዛሬ ደግሞ ሁሉን ቻይነትን ተማምነን በዙፋን ስር እንቀርባለን። አባት ሆይ ይህንን ግሩም የሆነ ትምህርት የትንሣኤ ኃይል ብዕር ሊገልጸው በማይችል መልኩ ግሩም በሆነ መንገድ በመንፈስ ቅዱስ መገለጽ በቃል ላይ ስለተቀመጠልን እጅግ አድርገን እናመሰግንሃለን። ይህን አስፈላጊ የሆነ ትምህርት ደግሞ ስናቀርብ ጌታ ሆይ ቅዱስ መንፈስ ይርዳን። ቅዱስ መንፈስ ካረዳን ጌታ ሆይ አስቸጋሪ ይህን የመሰለ ትምህርት በጠራ አእምሮ ለማቅረብ ቅዱስ መንፈስ ከኛ ጋር ሲሆን ግን በጠራ አእምሮ ማቅረብ እንችላለንና እንደተለመደው የቅዱስ መንፈስ እርዳታ ከሁላችንም ጋር ይሁን። ጌታ ሆይ ጀምረን እስክንፈጽም ድረስ ሁሉን ነገር አንተ ተቆጣጠር። ስለሰማህን ተባረክ። በጌታ በክርስቶስ ስም አሜን አሜን። እሺ፣ እግዚአብሔር ይባርክ ወንድም ኢሳያስ። እና እንግዲህ አሁን እንዳልነው የሰንበት ትምህርታችን የጥናታችን ርዕስ የሚለው የክርስቶስ የትንሣኤው ኃይል የሚል ነው። መታሰቢያ ቁጥራችን ይህንን የክርስቶስን የትንሣኤ ኃይል አስመልክቶ እንደዚህ ይላል። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ክርስቶስን ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ ይላል ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 እስከ 17 ባለው ክፍል እና ቅድም እንዳሉት ሐዋርያው ጳውሎስ ይህንን አስመልክቶ ጥያቄ አቀርቦለት ነበር። ማለት እንዲህ ምን ማለታቸው ነው? ትንሣኤ ሙታን ክርስቶስ ካልተነሳ ትንሣኤ ሙታን ከሌለማ በሕይወት ውስጥ ምንም ተስፋ የለም። ክርስትና ከሌሎች እምነቶች ልዩ የሚያደርገው ቢኖር ይሄ የትንሣኤ ተስፋ ነው። የዚህ የትንሣኤ የበኩር ፍሬ የሆነው ራሱ ጌታ ኢየሱስ ክርስቶስን ነው። ይህ ጥያቄ በቆሮንቶስ ቤተክርስቲያን ምዕመናን ብቻ የቀረበ ሳይሆን ለሐዋርያው ጳውሎስ ከሌሎች ቤተክርስቲያኖችም ተመሳሳይ ጥያቄ ቀርቦለት ነበር። ለምሳሌ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18 ሄዳችሁ በምታነቡበት ጊዜ ለሐዋርያው ጳውሎስ የተሰሎንቄ ሰዎች በጢሞቴዎስ አማካኝነት የላኩለት ጥያቄ ነበር። ይኸው ትንሣኤ ሙታንን አስመልክቶ እና ሐዋርያው ጳውሎስ በዛ
ቦታ እጅግ አስገራሚ በሆነ መልክ የትንሣኤ ሙታንን ሂደትና ክንዋኔ የትንሣኤ ሙታንን ተስፋ ክርስቲያኖች ያላቸውን ተስፋ አስመልክቶ በዝርዝር በዛም ቦታ ጽፎት እናገኘዋለን። ለምንድን ነው ይህ ጥያቄ ያነሱት በምንልበት ጊዜ እንግዲህ የቆሮንቶስ ቤተክርስቲያን በባህል በአቀማመጥ የምትገኘው ቆሮንቶስ በግሪክ ሮማን ዓለም ውስጥ ስለሆነ ያ ባህል ትንሣኤ ሙታንን ወይም ሞትን አስመልክቶ የራሱ የሆነ መናበ ዓለም ወርልድ ቪው አለው። ይሄ ከጥንት የግሪክ ፍልስፍናና አስተምሮ ጋር የመጣ ነው። ይሄ ነፍስ አትሞትም። ነፍስ በአሁኑ ሰዓት በስጋ የስጋ እስረኛ ነች እና ስጋችን በሞት ጊዜ ነፍስ ከስጋ ወጥታ ነፃ ሁና ወደ ፈለገችበት ትሄዳለች። ስለዚህ ትንሣኤ ሙታን ብሎ ነገር የለም በሚል ትምህርት ነው እንግዲህ እነዚህ ሰዎች እድሜ ያለካቸውን ሲሰሙና አምነው የኖሩት። አሁን ጌታ እና ሐዋርያው ጳውሎስ መጡና ነው ይሄ ትምህርት ሐሰተኛ ነው፣ እንዲያውም ትንሣኤ ሙታን አለ፣ ትንሣኤ ጌታ ኢየሱስ ክርስቶስ ያመኑ ጌታ ኢየሱስ ክርስቶስ ሁለተኛ ምጽአት አለ ብለው በሚያስተምሯቸው ሄዱ። ነገር ግን ምናልባትም እንግዲህ ሐዋርያው ጳውሎስ ወደ ኤፌሶን ከሄደ በኋላ ሊሆን ይችላል፣ የመጡ ምዕመናኖች ሊሆናሉ፣ ቤተክርስቲያኗ ውስጥ ያሉ ሊሆናሉ። ነገር ግን ይሄ ጥያቄ እንደገና በቤተክርስቲያኗ ውስጥ ይነሳል እና ሐዋርያው ጳውሎስ ይህን ረዥም ምዕራፍ በትንሣኤ ሙታን በክርስቶስ ትንሣኤ ላይ ጽፎ እናገኛለን። እና ትንሣኤ ሙታንን አስመልክቶ ወይም ትንሣኤን አስመልክቶ የሰባተኛ ቀን አድቬንቲስት ቤተክርስቲያን አስተምሮ እንደዚህ ይላል። ሞትን ተከትሎ ከሙሉ ፍጥረትነትና ማንነት ጋር ሕይወትን መመለስ ነው ይላል። ሰብአዊ ዘር የሞት ተገዥ ስለሆነ ከመቃብር ባሻገር ያለውን ሕይወት መለማመድ ካለባቸው ትንሣኤ መኖር አለበት። በአዲስና በብሉይ ኪዳን ውስጥ የእግዚአብሔር መልእክቶች የትንሣኤ ተስፋ እንዳለ ገልጸዋል ይላል። ይሄ 28ቱ መሰረታዊ እምነት እና እንግዲህ የዛሬው ጥናታችን ለመምህራን የተዘጋጀውን ትምህርት ይላችሁ በምታዩበት ጊዜ ሰንበት ትምህርት 4 ነጥቦችን ላይ ያተኮረ ነው ይላል። አንደኛው የክርስቶስ ትንሣኤ፣ ቅድም በመታሰቢያ ቁጥር እንዳነሳው ክርስቶስ ካልተነሳ ምን እምነታችን ከንቱ ነው፣ ዋጋ ያለን። ሌላው ክርስቶስ ከተነሳ ሙታንም የመነሳት እድል አላቸው፣ ተስፋ አላቸው እና ሶስተኛው በምን አይነት አካል ነው የሚነሱት፣ ከዛ በመጨረሻ ሞት ድል ይሆናል የሚል ነው። እና እንግዲህ ወንድም ሀሳቡ ይሄ ነው። ጠቅለል ባለመልኩ የዛሬው ጥናታችን የሚያተኩረው የእሑዱ ምን ይላል? የክርስቶስ ትንሣኤ ማወጅ ነው የሚለው እና አንደኛ ተሰሎንቄ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ቁጥር 1 እስከ 4 ሂደን በምናነብ ጊዜ የክርስቶስን ትንሣኤ አስመልክቶ ሐዋርያው ጳውሎስ ያቀረባቸው በጣም ወሳኝ የሆኑ ነጥቦችና እንደዚሁም ለሰንበት ለጥናታችን በቂ መንደርደሪያ ሀሳብ የሚሰጥ ክፍል ነው እና የክርስቶስ ትንሣኤን አስመልክቶ ምን ይላል? በአጠቃላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 እስከ 14 የሚያስተላልፈው መልእክት ምንድን ነው? እሺ፣ እግዚአብሔርን ለዚህ ጊዜና ለዚህ ሰዓት እጅግ አድርጌ አመሰግነዋለሁ። እግዚአብሔር የተባረከና የተመሰገነ ይሁን። ይሄ በተለይ የክርስቶስ ትንሣኤ አንዱ ኢየሱስን ለየት የሚያደርገው ነገር ቢኖር ትንሣኤው ነው እና ኢየሱስ ልዩ አምላክ የምናመልከው አምላክ የተለየ አምላክ ነው። በጣም የተለየ አምላክ ነው። የሚለየው በትምህርቱ ይለያል፣ በስብከቱ ይለያል፣ በታምራቱ በድንቅ በሰራው ታምራት ይለያል፣ በሞቱ ይለያል። በነገራችን ላይ በልደቱም ይለያል። አወላለዱም በተለየ አምላክ ነውና
እጅግ በጣም የሚያስገርመው ደግሞ ይሄ የትንሣኤ ከሞት መነሳቱ ሞትን ድል አድርጎ አሸንፎ የመቃብርን ድንጋይ ፈነቃቅሎ መነሳቱ ለየት ያደርገዋል። ማንም በታሪክ አርጎም አያውቅም። በእርግጥ እሱ ራሱ የሞቱትን አስነስተዋል። ግን እነሳለሁ ብሎ ከሞት እነሳለሁ ብሎ የተነሳው እግዚአብሔር ያው ከትንሣኤው እንዲነሳ የእግዚአብሔር ኃይል ሆነለት ይላል። አንድ መንፈስ ቅዱስ አስነሳ። እኔ እሱ ተነስቷል። በቃ ይሄ ትንሣኤው ለየት ያለ ነው እና ይሄ እኛ የምናውጅበት የእኛም ዛሬ የትምህርታችን የወንጌሉ ማዕከል ነው። ጳውሎስም ይህን ሀሳብ ሲያነሳ ማዕከል አድርጎ ነው በተለይ በቆሮንቶስ ላለችው ቤተክርስቲያን 15ኛው ምዕራፍ ስጽፍላቸው ያነሳው ነገር አለ። ይሄ የትንሣኤውን ኃይል ማወጅ የክርስቶስን ትንሣኤ ማወጅ መታወጅ ያለበት ነው እና ብዙ በዚህ በትንሣኤው በሙታን ይነሳሉ አይነሳም የሚለው ቅድም ወንድሜ ወረታ በደንብ አድርጎ አስቀምጦታል ነው። የተወዛገበ ነገር አለ። በክርስቶስ ኢየሱስም ጊዜ የነበሩ ሰዱቃውያኖች በትንሣኤ ሙታን የማያምኑ አሉ፣ የማይቀበሉ ማለት ነው እና ግን በይፋ ክርስቶስ ኢየሱስ ያሳየበት ምሳሌ የሆነበት በኩር ይላል መጽሐፍ ቅዱሳችንም። ዛሬም የምናነሳው ጥናታችን በኩር ሆኖ ከሙታን እንደተነሳም የሚገልጽ ነው እና ይሄ ትንሣኤ መታወጅ ማወጅ መነገር አለበት ብሎ ጳውሎስ ሲጀምር በአንደኛ ቆሮንቶስ ምዕራፍ 15 ላይ የሚያነሳቸው በወንጌል ትኩረት በማድረግ ነው እና ወንጌሉ ሲናገር ይላል ለቆሮንቶስ ሰዎች የተሰበከላቸው ስብከት ተሰብኮላቸዋል። ክርስቶስ እንደተነሳ የተሰበከላቸው ደግሞ መነሳቱ ብቻ ሳይሆን ክርስቶስ እንደተነሳ ተቀብለዋል። አሁን የሚያከራክር አይደለም፣ የሚያወዛግብም አይደለም። ይመጣሉ ማስረጃዎችን ጳውሎስን በደንብ በይፋ አስነስተዋልና የተቀበሉት አለ ደግሞ መቀበል ብቻ ሳይሆን ይሄ እውነት ነው ብሎ በዚህ እውነት ላይ ቆመዋል። የቆማችሁበት ይላል እዛ ላይ ገና ሲያነሳ ምዕራፉን ሲጀምር የቆማችሁበትን ደግሞ መቆም ብቻ ሳይሆን የዳናችሁበትም እውነት ነው ይላል። ቅድም በመግቢያ ጥቅስ ላይ አንድ የተነሳው ነገር አለ። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው። የተሰበካችሁበት ስብከት ክርስቶስ ተነስቷል የሚል ስለሆነ ይሄን አለማመን ስብከቱ ራሱ የስብከቱ መሰረት ነበር። የስብከቱ እወጃው ዋናው ማዕከል ስለነበር እና እምነታችሁ ደግሞ አምኖ ተቀብለዋል። እንደተነሳ ደግሞ በይፋ ያዩት ነገር ስለሆነ ደግሞ ይሄ እውነት ነው፣ ይሄ የማይነቃነቅ እውነት ነው ብሎ የቆሙበት ነው እና ይሄን በአንደኛውና በሁለተኛው ቁጥር ላይ ያነሳል። ይህ የመግቢያ አንባቢውን በምዕራፉ ውስጥ ለሚቀጥለው ሀሳብ የሚያዘጋጅ ሲሆን የክርስቶስ ትንሣኤ ለደህንነታችን ምን ያክል አስፈላጊ እንደሆነ ያሳያል። ለደህንነታችን ወሳኝ እንደሆነ ለማሳየት ነው። እኛ የሰበክናችሁ እናንተም የተቀበላችሁ ደግሞ መቀበል ብቻ ሳይሆን የቆማችሁበት በቃ ይሄ የማይሻር እውነት ነው ብላችሁ የቆማችሁበት ደግሞ መቆም ብቻ ሳይሆን የዳናችሁበት የክርስቶስ ኢየሱስ ትንሣኤ ነው። ዛሬም የምናውቀው ይሄን ነው ጳውሎስ እያለ ያለው እና ይህ ለደህንነት በጣም አስፈላጊ እንደሆነ አንድ በጣም በሮሜ ምዕራፍ 10 ቁጥር 9 እና 10 ላይ ተመልከቱ የሚል ሀሳብ አለና ምንድን ነው እዛ ላይ የስብከቱ ማዕከል ምዕራፍ 10 ቁጥር 9 እና 10 ላይ ያለ ሀሳብ አነብላችኋለሁ። ላይ ምን ይላል? ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር
ይሄ መታወጅ ያለበት ነገር ስለሆነ ኢየሱስ ጌታ ነው ብለህ በአፌ ብትመሰክር ቀጥሎ ያለው እግዚአብሔር ከሙታን እንዳስነሳው በልቤ ብታምን ይሄ ለደህንን ትድናለህ የሚል ቃል አለ። የኢየሱስ ጌትነትን በልባችን በአፋችን መመስከር ኢየሱስ ጌታ እንደሆነ፣ በጉዳዮቻችን ጌታ እንደሆነ፣ በሁኔታዎቻችን ጌታ እንደሆነ፣ ይሄ ብቻ ሳይሆን በሞት ላይም ጌታ እንደሆነ ይታወጃል። መመስከር ያለበት እውነት ነው። መመስከር ያለበት እውነት ነው። ይሄ ብቻ ሳይሆን ከሙታን እንዳስነሳው እግዚአብሔር ከሙታን እንደተነሳ ብትመሰክር ትድናለህ። ይሄ የሚታወጅ ነው፣ ማወጅ የሚገባው። የምትጸድቀውም በልቤ አምነህ ነው፣ የምትድነውም በአፌ መስክረህ ነውና እያለ ይናገራል። እና ይህ እውነት ትንሣኤ የወንጌል መልእክት እጅግ አስፈላጊ አካል ከመሆኑ የተነሳ ትንሣኤን መካድ በክርስቶስ ካለው እምነት ጋር ይጣረናል። ይሄ ሙሉ በሙሉ የክርስቶስ ትንሣኤን መካድ ማለት ክርስቶስን ሙሉ በሙሉ መካድ ማለት በክርስቶስ እምነት ላይ ያለን፣ በክርስቶስ እውነት ላይ ያለን፣ በእግዚአብሔር ላይ ያለንን እውነት ሙሉ በሙሉ የምንድ ነው ማለት ነው፣ ትንሣኤን መካድ። ለዚህ ነው ትንሣኤ መታወጅ ያለበት የሚለው እውነት የተንጸባረቀው እና በአንደኛ ቆሮንቶስ ምዕራፍ 15 ከ1 እስከ 4 ውስጥ የጳውሎስ መልእክት ማጠቃለያ ማግኘት ይችላል። መጽሐፉ እንደሚለው ይላል። መጽሐፉ እንደሚለው ጳውሎስ አሁን የክርስቶስ ትንሣኤን በመጽሐፍት አስታኮ፣ በመጽሐፍት ማስረጃ፣ በመጽሐፍ ኤቪደንስና በአካል ካዩት ሰዎች ጋር አያይዞ ነው የሚገልጸው መረጃ የሚሰጠውና የሚለው ሀረግ የተወሰነው የብሉይ ኪዳን ክፍሎች ወይም በአጠቃላይ በብሉይ ኪዳን ቢያመላክትም ልዩነት የለውም። የኢየሱስ ሞትና ትንሣኤ በብሉይ ኪዳን ውስጥ የሚገኝ የእግዚአብሔር የተስፋ ቃላት ይፈጽም። አሁን ኢየሱስ ክርስቶስ እንደሚነሳ ነቢያቶች ተናግረዋል። በብሉይ ኪዳን ላይ የተነገረው ተፈጻሚ እንደሆነ መጽሐፉ እንደሚለው እያለ ጳውሎስ ይገለጸ። በአንደኛ ቆሮንቶስ ምዕራፍ 15:2 ላይ የሰበክንላችሁ ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ፣ አለዚያ ያመናችሁት በከንቱ ነው እያለ ይናገራል። አጥብቃችሁ በዚህ ወንጌል ቃል አጥብቃችሁ ብትይዙ፣ አጥብቃችሁ የሚለውን ቃል ይጨምራል። አጥብቃችሁ በጣም ጠበቅ ተደርጎ የሚያዝ ጉዳይ ነው። የክርስቶስ ኢየሱስ ትንሣኤ ተራ ጉዳይ አይደለም ለማለት ነው። ጥብቅ ጉዳይ ነው። የወንጌል ማዕከል ስለሆነ፣ የወንጌል ዋናው ጉዳይ ስለሆነ እምነታችሁ ከንቱ ይሆናል፣ ስብከታችሁ ከንቱ ይሆናል፣ አገልግሎታችሁ ከንቱ ይሆናል። ክርስቶስ ካልተነሳ እናንተም ከንቱ ትሆናላችሁ፣ እስካሁንም ደግሞ በኃጢአት ውስጥ አላችሁ። ብዙ ነገሮችን ከንቱ የሚያደርግ ብዙ ነገሮችን የሚያበላሽ ነው የክርስቶስ ኢየሱስ ትንሣኤን አለመቀበልና አለማወጅ። እነዚህ ጥቅሶችን የማመን መስበክ ጽንሰ ሀሳብ ጎን ለጎን የሚያስቀምጠው ለምንድን ነው? በሁለቱም መካከል ያለውን ግንኙነት አንሳ ይላል። እስከ 11 ያለው ሀሳብ ይሄን ነው የሚገልጸውና ጳውሎስ በመጽሐፉ ላይ መጽሐፉ እንደነገረን በብሉይ ኪዳን ላይ የተቀመጠው ተስፋ የተፈጸመበት ነው እያለ ይናገራል። ክርስቶስ ተነስቷል ብለው የሚያውጁ ሁሉ በመጀመሪያ ትንሣኤ ታሪካዊ ክስተት መሆኑን ማመን አለባት። ስለ ክርስቶስ ትንሣኤ በምንናገርበት ጊዜ ክርስቶስ ተነስቷል፣ ቅድም በመግቢያ ላይ እንዳነሳው የሚገርም እኮ ነው። ማንም አርጎ የማያውቀው እሞታለሁ ብሎ ሞቷል ክርስቶስ ኢየሱስ። ይሄ እኛም አሁን እንሞታለን ብለን እንሞታለን። አይገርም? ይሄ ማለት ይሄም የክርስቶስ ኢየሱስ ባለው ጊዜ በሁኔታውን እየነገረ ነው። የሚያስደንቀው እነሳለሁ ብሎ ተነስቷል። እነሳለሁ ብሎ ማንም እነሳለሁ ብሎ ከሞት የተነሱም ሰዎች ቢኖሩም ያነሳቸው ኢየሱስ ራሱ አለ። እንደምነሱ ሳያውቁ ነው የተነሱት። የሚሞቱት እንደምነሱ ሳያውቁ ነው የተነሱት።
የክርስቶስ ኢየሱስ ታሪክ ነግሮ ተናግሮ ነው የተነሳው። ለየት የሚያደርገው ትንሣኤውን በተለየ ሁኔታ እንድናይ የሚያደርገው አንዱ ይሄ የሚታወጅ ሁሉ በመጀመሪያ ትንሣኤ ታሪካዊ ክስተት መሆኑን ማመን አለብን። ይሄ ክስተቱ ራሱ የተፈጠረው የሆነው ክስተት የሚያስገርም ታሪካዊ እንደሆነ ማመን አለብን። በዚህ ረገድ በአንደኛ ቆሮንቶስ ምዕራፍ 15:5-8 በአዲስ ኪዳን ውስጥ ወሳኝ ሚና ይጫወታል። ይህ ክፍል ክርስቶስ ከትንሣኤ በኋላ በብዙ ሰዎች መታየቱ የሚያረጋግጥ ጠንካራ የመጽሐፍ ቅዱስ ማስረጃን ይሰጣል። ይሄ በጣም አሁን በብሉይ ኪዳን እንደሚነሳ ነቢያቶች ተናግረዋል። ራሱ ኢየሱስ ክርስቶስን ከመሞቱ አስቀድሞ እንደሚሞት ለጻፎች አይሁዶች ተላልፎ እንደሚሰጥና ከዛ በኋላ ደግሞ እንደሚገሉት ከዛ በኋላ ሞትን አሸንፎ እንደሚነሳ ተናግሯል። ይህም ለየት ያደርገዋል። ይህ ብቻ አይደለም፣ ከተነሳ በኋላ ለብዙዎች ታይቶ ይሄ በቂ የሆነ መረጃ ጳውሎስ እንደውም በዚህ ቦታ ላይ እንደውም አንዳንዶቹ አሉ በእናንተ መካከል ሄዳችሁ መጠየቅ ትችላላችሁ፣ የሆነውን ነገር ያዩ በይፋ በአይናቸው በአይን በብረት አይናቸው ያዩ ይመሰክራሉ፣ ይናገራሉና ይሄን ማረጋገጥ ትችላላችሁ እያለ የሚናገረው ክፍል አለ። ምንድነው እዚህ ላይ ብዙዎች ጳውሎስ ደብዳቤ በጻፈበት ወቅት በሕይወት ነበሩ ይላልና ይህ ክፍል ክርስቶስ በትንሣኤ በኋላ በብዙዎች ሰው መታየቱ የሚያረጋግጥ ጠንካራ የመጽሐፍ ቅዱስ ማስረጃን ይሰጣል። ከነዚህ መካከል ብዙዎች ጳውሎስ ደብዳቤን በጻፈበት ወቅት በሕይወት ነበሩ ይላል። በመሰረቱ ጳውሎስ ያዩትን ነገር ራሳቸው ሄዳችሁ ጠይቁ እያለ ነው። በክርስቶስ ትንሣኤ እውነታ ላይ የነበረው በራስ መተማመን እንዲህ ያለ ነበር። ጳውሎስ ይሄን ስናገር እንዶ በጣም እንዲህ ነው እያለ ይናገራል። በነገራችን ላይ ይህን ሀሳብ እናንተ ራሳችሁ ምስክሮች ናችሁ፣ እናንተ ራሳችሁ የሚታወጁ ናቸው ብሎ ራሱ ኢየሱስ ክርስቶስ በሉቃስ ምዕራፍ 24:48 ላይ እንደተናገረ እናያለን። እናንተ ለዚህ ምስክሮች ናችሁ፣ ለሞቱ ትንሣኤ ምስክሮች ናችሁ ብሎ እንደነገራቸው እነዚህ ሰዎች የአይን ምስክሮች ነበሩ። ኢየሱስ የዚህ ምስክሮች እናንተ ናችሁ እንዳለው አይነት ምስክርነት ነበረ። ጳውሎስ እንደውም ሲገልጽ ምን ይላል? አስቀድሞ ለከፋ ታየ ይላል ለጴጥሮስ። ከፋ አይቶት ከዚያ በኋላ ደግሞ በቁጥር እንኳን ሲያስቀምጥ 500 ለሚልቁ ሰዎች ታይቷል። 500 ለሚልቁ ሰዎች ታይቷል። አንዳንዶቹ አሉ፣ አንዳንዶቹ ደግሞ አንቀላፍተዋል ከያዩት እንኳን። ይሄን ጉዳይ ከፈለጋችሁ ጠይቁ። ይሄ ነገር የማይገባቸው እዛነ የሚወዛገቡ አሉ ማለት ነው። በቃ እንደዚህ ሙታን ትንሣኤ የሚያጭበረብሩ ስላሉ ነው ይሄን በግልጽ ማስረጃውን እየነገራቸው ያለው። እኔ የምነግራችሁ የሆነውን ነገር ሀፈን የሆነው ታሪካዊ የሆነ በጣም የሚገርም ነገር የኢየሱስ ክርስቶስ ትንሣኤ ስነግራችሁ አሉ በሕይወት ያሉ በአይናቸው ያዩ ጳውሎስ እንኳን ይሄ በአይኔ አላየሁም ግን አምኛለሁ፣ አምኜ እያወጅኩ ነው። ይሄ ዋና መሰረታዊ ነገር ስለሆነ እያወጅኩ ነው። እናንተ የሚጎረብጣችሁ ከሆነ እናንተ የማትቀበሉ ከሆነ ኑ ምን አድርጉ? ጠይቁ። እነዚህን ሰዎች ነበሩ ያውቃሉና ጠይቁ እያለ እየተናገረ ነው። እና ምንድነው ዋናው ሀሳብ እዚህ ላይ የተነሳው? የክርስቶስ ኢየሱስ ትንሣኤ ወሳኝ እውነት ነው። የመጽሐፍ ቅዱስ ወሳኝ ዋና እውነት ነው እና ስለዚህ ይሄ እውነት የምንሰብክበት፣ ይሄ እውነት የምናውጅበት፣ ይሄ እውነት የምንኖርበት፣ ይሄ እውነት የምንጸናበት እና ይሄ እውነት በየቀኑ ሪሄርስ የምናደርግበት የምናሰላስልበት እውነት ነው እና ይህ በየቀኑ ሊታወጅ የሚገባ እውነት ነው፣ እውነት እንደሆነ ነው የሚነሳው የሚለውን ሀሳብ በጣም እግዚአብሔር ባርክ ወንድም። ሀሳቡ ዘርዘር አድርገህ የሁሉን ትምህርት አቅርበዋል። የክርስቶስ ትንሣኤን ማወጅ የሚለውን ወንድም ኢሳያስ ወደ ሰኞ እንሄድ።
ሀሳብ በዛ በእሁዱ ላይ ካለ ጨምረህ ከዛ ተንደርደር ልትሄድ ትችላለህ። ወደ እሁዱ በምንመጣበት ወደ ሰኞ በምንመጣበት ጊዜ የተነሳው ክርስቶስ ብቸኛው ተስፋችን ይላል። ነገር ግን የዚሁ ክፍል የመጀመሪያው አረፍተ ነገር በአንደኛ ቆሮንቶስ 15:9 ላይ ጳውሎስ ትንሣኤን መካድ የሚያስከትለው መዘዝ ምን ያህል ከባድና አስፈሪ እንደሆነ ያብራራል ይላል። እና ምንድን ያ ችግር ያ ሐዋርያው ጳውሎስ ያብራራው በዚህ በአንደኛ ቆሮንቶስ ምዕራፍ 9-19 አንስቶ በግልጥ ያብራራው ነጥብ የሚያስፈራው ምንድን ነው? የክርስቶስን ትንሣኤ አስመልክቶ ነገሩን አለመቀበልና መካድ ምን ይላል ሐዋርያ ጳውሎስ በዚህ ላይ? በጣም ጥሩ ነው። ወደ ጥያቄዎቹ ከመምጣቴ በፊት ባለፈው ካጠና ነው የሰንበት ትምህርት አንድ ነገር ነካ ማድረግ እፈልጋለሁ። ያውም ስለ ፍቅር በሰፊው አጥንተናል። ትንሣኤን በምንመለከትበት ጊዜ ደግሞ ትንሣኤ የጌታችን የኢየሱስ ክርስቶስ የፍቅር ውጤት ነው። ስላፈቀረን ያደረገልንና ያከናወነልን። ታዲያ ጌታችን ኢየሱስ ክርስቶስ ሊገመት በማይችለው ሰፊና ውቅያኖስ በሆነው ፍቅሩ የወደደንን ማፍቀር የሰጠንን የትንሣኤ ኃይል ሰዎች ለመቀበል ሲቸገሩና አጣመው የሚናገሩ ሰዎች አጣመው ሲናገሩ እንመለከታለን። እነዚህን ደግሞ አጣመው ለማቅረብ የሚሞክሩትን ሐዋርያው ጳውሎስ በቃሉ እውነት ሲሞግታቸው እናያለን። እነዚህ ሙታን ትንሣኤ የለም ስለሚሉት ሰዎች ዘርዘር አድርጎ ሲነግራቸው ሐዋርያው ጳውሎስ በመጀመሪያ ደረጃ ትንሣኤ ሙታን የለም የሚሉ ሰዎች ከግሪክ ፍልስፍና የተነሱ ሰዎች ናቸው። ግሪኮች ነፍስና አካል የተለያዩ ናቸው ብለው ያምናሉ። ስለዚህ ነፍስ ወደ ሰማይ ትሄዳለች፣ አካል ደግሞ አካል ስለሆነ በዚህ ምድር ይቀራል የሚል አስተሳሰብ የነበራቸው ስለሆኑ የዚህን አስተሳሰብና የዚህን አመለካከት ከህዝቦቹ ማውጣት ከባድ ነበር፣ በጣም ከባድ። ይሄ ትምህርት ደግሞ በዛ ዘመን የነበረ ትምህርት ብቻ ሳይሆን ዛሬም አገርን እያበላሸ ያለ መጽሐፍ ቅዱሳዊ ያልሆነ ትምህርት ነው። ከዚህም የተነሳ ነው ሐዋርያው ጳውሎስ የትንሣኤን ተስፋ መሰረት አድርጎ እነዚህን ሰዎች ሊሞግታቸው የተነሳው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ከእናንተ አንዳንዶቹ ለምን የሙታን ትንሣኤ የለም ይላሉ ይልና ጥያቄ ይጠይቃል። ቅድም ወንድማችን ሐሳቡ ለመጥቀስ እንደሞከረው ሲነግራቸው የጌታችን የኢየሱስ ክርስቶስ ትንሣኤ የተከናወነው ምስክሮች ባሉበት ነው። ብዙዎች አይተዋል፣ ትንሣኤውን ብዙዎች ተመልክተዋል። ይሄ ደግሞ ብዙዎች የተመለከቱት ትንሣኤ የውሸት በአይን ምስክር ደረጃ ብንመጣ እንኳን ብዙ አይን ምስክሮች አሉ። ግን ከእናንተ አንዳንዶቹ ትንሣኤ የለም ይላሉ። የትንሣኤን ተስፋ
በውሸት ለመተካት የሚፈልጉ በኃጢአት መቀጠል የፈለጉ ሰዎች ያጣምማሉ የትንሣኤን ተስፋ። ስለዚህ ይላል ሲናገር አንደኛ ትንሣኤ ከሌለ ክርስቶስ አልተነሳማ። እናንተ የምትናገሩት ክርስቶስ አልተነሳም የሚለውን ነው ማጉላት የፈለጋችሁት። ይሄንን የምታስቡ ከሆነ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ስለተነሳ የትንሣኤው ተስፋ እውነተኛ ነው። የትንሣኤው ጌታ ኢየሱስ ክርስቶስ አረጋግጦልናል። ጌታችን ኢየሱስ ክርስቶስ አልተነሳም የምትሉ ከሆነ ይላቸዋል፣ ይቀጥልና እምነታችን ከንቱ ናታ። ክርስቶስ አልተነሳም የምንል ከሆነና የትንሣኤን ተስፋ የማንይዝ ከሆነ እምነታችን ከንቱ ነው። የእምነት ሁሉ መሰረቱ የትንሣኤ ተስፋ ነው። ወደኋላ እናየዋለን። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ስለተነሳ የሞት ዋጋ ስለተከፈለልን በጌታችን በኢየሱስ ክርስቶስ አምነን ብንሞት እንኳን ሕያዋን እንሆናለን። ስለዚህ ክርስቶስ አልተነሳም የምትሉ ከሆነ ተሳስታችኋል፣ ተነስቷል። ስብከታችን ከንቱ ነዋ። ያ ከሆነ የትምህርት ሁሉ መሰረት የትንሣኤ ተስፋ ነው። የትምህርት ሁሉ መሰረት ለዚህ ነው ኤፌሶን ላይ ሲናገር ከጌታችን ከኢየሱስ ክርስቶስ ጋራ በትንሣኤ አብረን ከአብ ቀኝ ጋራ በእምነት ተቀምጠናል። እንቀመጣለን ሳይሆን ተቀምጠናል። ጥምቀታችን የሚያረጋግጠው ጥምቀታችን የሚያሳየው ጌታ ኢየሱስ ክርስቶስን በማመናችን ጌታ ኢየሱስ ክርስቶስ ሲሞት እኛም ደግሞ በእምነት አብረን ስለሞትን በትንሣኤ ምክንያት ተነስቶ በአብ ቀኝ ሲቀመጥ እኛም ደግሞ በአብ ቀኝ ተቀምጠናል ይልና ሐዋርያው ጳውሎስ ያረጋግጥልናል። ቆሎሳይስ 2ም ያንኑ ያረጋግጥልናል። በአብ ቀኝ በእምነት ከተቀመጣችሁ ይላል ጌታችን ኢየሱስ ክርስቶስ በሚገለጽበት ጊዜ ከእርሱ ጋር አብራችሁ ትገለጻላችሁ። በዚህ ምድር ነው ያለ ነው። ክርስቶስ ሲመጣ አብረን መምጣት አንችልም። መጥቶ ነው ይዞ ነው የሚሄደው። ግን በትንሣኤ ተስፋ እርሱን አምነን ጥምቀትን ስናከናውን ከጥምቀትም በኋላ ደግሞ በጥምቀት የገባነውን ቃል ኪዳን ተግባራዊ ስናደርግ ከጌታችን ከኢየሱስ ክርስቶስ ጋር አብረን እንደሞትን በአብ ቀኝ አብረን እንደተቀመጥን ስለምናምን የትንሣኤው ተስፋ ኃይል አለው። ለዚህ ነው ጌታችን ኢየሱስ ክርስቶስ ሲጸልይ አባት ሆይ እኔና አንተ አንድ እንደሆንን ይላል። እነዚህ ደግሞ የሰጠኸኝ ከእኔና ከአንተ ጋር አንድ የሆኑ ዘንድ ይላል። ልብ እናድርግ። የትንሣኤው ተስፋ ከሥላሴ ጋር ህብረት እያስፈጠረ ነው። የትንሣኤው ተስፋ ምክንያቱም እኔና አንተ አንድ እንደሆነ እነሱም ደግሞ በእኛ አንድ እንዲሆኑ ነው የሚለው። ይሄ አንድነት የሚመጣው ደግሞ በትንሣኤ ተስፋ ነው። ከክርስቶስ ጋር ሞተናል፣ ከክርስቶስ ጋር ተቀብረናል፣ ከክርስቶስ ጋር ተነስተናል። ስለዚህ የትንሣኤው ተስፋ ሕይወት ይሰጠናል። የትንሣኤው ተስፋ የሚወድቅ የሚቀር ተስፋ አይደለም። የትንሣኤን ተስፋ የማንቀበል ከሆነ ሐሰተኞች ምስክሮች ነና ይላቸዋል ሐዋርያው ጳውሎስ። የትንሣኤን ተስፋ የማናምን ከሆነ እስካሁን እየመሰከርን ያለነው ምስክርነት የውሸት ምስክርነት ነው። ምስክርነታችን ስለ ትንሣኤ የምንናገረው ምስክርነት በእርግጥም የእውነት ምስክርነት ነው። በውስጡ ውሸት የለበትም። የትንሣኤ ተስፋ በውስጡ ያለውን ኃይል ያክል ምንም የለም። ምክንያቱም የክርስቶስ ውጤት ነው። ክርስቶስ ለኛ ሙቶ የሰጠን አካል ነው። ክርስቶስ ሞቶ ለኛ የሰጠን
አካል የትንሣኤ ኃይል የትንሣኤ ብርታት ከምንም ጋር ልናወዳድረው የምንችለው አይደለም። ፍቅር ብቻ ነው ከሱ በላይ ልናስቀምጠው የምንችለው። ምክንያቱም የትንሣኤ ተስፋ የጌታችን የኢየሱስ ክርስቶስ የፍቅር ውጤት ስለሆነ ፍቅር ነው ያንን እንዲያደርግ ያደረገው። ስለዚህ እምነታችን ከንቱ ናታ። እስካሁን ድረስ በኃጢአት አለን። ያ ከሆነ ኃጢአትን አላሸነፍንም። የኃጢአት የማሸነፍ ተስፋችን እኮ ትንሣኤ እኮ ነው። ካንተ ጋር ሙቻለሁ፣ ካንተ ጋር ተነስቻለሁ፣ ዓለምን ክጃለሁ ብለን በጥምቀት ከጌታችን ከኢየሱስ ክርስቶስ ጋር ህብረትና አንድነት በምንፈጥርበት ጊዜ ኃጢአትን እየካድነው ነው። ኃጢአትን ደህና ሁን እያልነው ነው። ስለዚህ የትንሣኤን ተስፋ የማንቀበል ከሆነ ከኃጢአት ጋር ያለን ግንኙነት እየጠነከረ ይሄዳል። ከኃጢአት ጋር ያለን ግንኙነት እየበረታ ይሄዳል። ያ ከሆነ ይላል ሐዋርያው ጳውሎስ ያንቀላፉት ጠፍተዋል አይነሱም ማለት ነው። ስለ ሙታን የምናገረው ጉዳይ ከንቱ ነው ማለት ነው። ስለዚህ ያለ ትንሣኤ ተስፋ እምነትም ሆነ ስብከት ከንቱ ናቸው። እውነት ነው። ያለ ትንሣኤ ተስፋ ስብከታችን ከንቱ ነው። ያለ ትንሣኤ ተስፋ እምነታችን ከንቱ ነው። እምነታችን የሚመሰረተው የእያንዳንዱ ክርስቲያን እምነት የሚመሰረተው ከትንሣኤ ተስፋ ላይ ጌታ ኢየሱስ ከሰጠን ከሞተልን ከተነሳ ከጌታችን ከኢየሱስ ክርስቶስ ተስፋ ላይ ነው መመስረት የምንችለው። ስለዚህ ያ ከሆነ ከንቱ ነው ይላል። ከንቱ ነው የሚለውን ቃል የግሪከኛው ቃል ኪኖስ ይለዋል ይላል። ምን ማለት ነው ይላል? ሶስት ነገሮችን ይሰጣል። አንደኛ እውነት የጎደለው ሐሰት ማለት ነው። የትንሣኤው ተስፋ ውስጥ መልእክታችን የትንሣኤውን ተስፋ ያልያዘ ከሆነ እውነት የጎደለው በውስጡ እውነት የለበት። ሁለተኛ ውጤት የሌለው ማለት ነው። ውጤት አልባ ሰዎች ደክመው ውጤት የማያመጡ ከሆነ ውጤቱ በዜሮ ከተባዛ ዜሮ ነው። ይሄ ግን እንደዚህ አይደለም። ውጤቱ የትንሣኤ ተስፋ ውጤት የተረጋገጠ ነው። እንደዛ ከሆነ ይላል ኪኖስ የሚለው ሶስተኛው ትርጉም ዓላማ የሌለው ማለት ነው። የትንሣኤ ተስፋን የማንይዝ ከሆነ በዚህ ምድር ላይ ዓላማ ቢሶች ነን። ክርስትና የሚባል ነገር ከቶኑ ሊኖር አይገባው ያለ ትንሣኤ ተስፋ። የክርስትና ሁሉ መሰረቱ የክርስትና ሁሉ እንቅስቃሴው ሊመሰረት የሚገባው ከትንሣኤ ተስፋ ላይ ነው። ትንሣኤ በሌለበት ሁኔታ እምነት ማቴስ ነው ይላል ግሪክኛው። ማቴስ ማለት ዋጋ ቢስ ማለት ነው። ትንሣኤ ከሌለ ኢየሱስ በሕይወት የለም ማለት ነው። አይገርማችሁም? ትንሣኤ የለም ማለት ኢየሱስ በሕይወት የለም ማለት ነው። ድል አላደረገም ማለት ነው። አልሞተልንም ማለት ነው። አሸንፎ አልተነሳም ማለት ነው። ስለዚህ ይሄ ነፍስ አትሞትም የሚል ትምህርት ከዚያ ጋር አብሮ የሚሄድ ነው። ግሪኮች ይዘውት የመጡት ፍልስፍና በዛም ዘመን ያሳስት የነበረ ፍልስፍና አሁንም የሚያሳስት ፍልስፍና ትክክለኛ ፍልስፍና አይደለም። በትንሣኤ ነው የምንነሳው። በትንሣኤ ነው ከጌታ ከኢየሱስ ጋር የተዋሃድ ነው። በድል አድራጊነቱ ነው የተዋሃድ ነው። ስለዚህ ትንሣኤ የለም የሚል ትምህርትና እምነት የምንይዝ ከሆነ ትምህርታችን የቅዥት ትምህርት ነው። ነፍስ አትሞትም፣ ትንሣኤ የለም፣ እንሄዳለን፣ እንደሞትን ነው የምንሄደው የምንል ከሆነ ትምህርታችን የቅዥት ትምህርት ነው። ስለዚህ እኛም ትምህርታችን ሐሰት ነው ያለበት ምክንያት ጳውሎስ ከዚህ ተነስቶ ነው። ስለዚህ ነፍስ እንደሞተች ወደ ገሃነም አትሄድም፣ እንደሞተች ወደ ሰማይ የምትሄድ ነገር የለችም።
የትንሣኤን ተስፋ ይዘን ነው የምናርፈው። በትንሣኤው ተስፋ መሰረት ደግሞ ጌታችን ኢየሱስ ክርስቶስ ሲመጣ እንነሳለን፣ ይዞን ይሄዳል። መጥቶ ይዞን እስከሚሄድ ደግሞ በአብ ቀኝ ተቀምጠናል። ስለዚህ ትምህርታችን በሙሉ ያለ ትንሣኤ ተስፋ ዜሮ ነው። የትንሣኤን ተስፋ አብረን ይዘን ልናደርገው ነው የሚገባ። እግዚአብሔር ይስጥልኝ፣ ጨርሻለሁ። እሺ፣ በጣም ባርከው ኢሳያስ። ያ የትንሣኤው ክርስቶስ ብቸኛው ተስፋችን ነው። ከሱ እጅ ሌላ እንድንበት ዘንድ ሌላ ስም የለም፣ ሌላ ተስፋ የለም እና የማክሰኞው ይሄንን የክርስቶስ ትንሣኤ ሐዋርያው ጳውሎስ ምን ይለዋል? ወንድም ሐሳቡ ወደዛ እንሂድ፣ በኩር የሆነው ክርስቶስ በሚል ርዕስ ነው የሚያቀርበው። ጥያቄው ምንድን ነው? በእርግጥ ከሞት መጀመሪያ የተነሳው ክርስቶስ ነው እንዴ? ለምሳሌ ይሁዳ ምዕራፍ ቁጥር 9 ነው ሂደን በምናነብበት ጊዜ ጌታ ኢየሱስ ክርስቶስ ራሱ ሙሴን ከሞት እንዳስነሳው ይናገራል። እና ጌታ ኢየሱስ ክርስቶስ እንዴት ነው የሙታን ትንሣኤ የበኩር ሊሆን የቻለው? በኩር የሚለው አባባል ምሳሌያዊ አነጋገር ምንድን ነው የሚነግረን? ኦኬ፣ እሺ፣ እግዚአብሔር ይባርክህ። ያው የክርስቶስ ኢየሱስ ወንድሜ ኢሳያስ እንደገለጸው ትንሣኤ ብቸኛ ተስፋችን ነው። በቃ የመዳን ብቸኛ ተስፋችን፣ ብቸኛ ዋስትናችን ነውና ጠበቅ ማድረግ አጥብቃችሁ ያዙ ብሏል። ጠበቅ አድርገን የምንይዘው ጉዳይ ነውና አላልተን የምናየው ጉዳይ አይደለም የሚለውን ካልኩ በኋላ በኩር የሆነው ክርስቶስ እኔ በጣም ሁለት ነገሮች እያስገረሙኝ ነው እና ሁለቱ ያስገረሙኝ ነገሮች ያው መጽሐፍ ቅዱሳችን ሲናገር ሞት አስቀድሞ በአዳም እንደመጣ አዳም የሞት በኩር ነው ማለት እንችላለን። በአዳም አድርጎ ነው ሞት ወደዚህ ምድር የመጣ እና ያው አዳም መጀመሪያ ባይሞትም መጀመሪያ የሞተው የአዳም ልጅ አቤል ቢሆንም በምድር ላይ ማለት ነው ሞት የሚባለውን ነገር ማንም ሳያይ ማንም ሳይቀምስ የቀድሞ የቀመሰው ሞትን አቤል ነው እና በአዳም ምክንያት ነው ግን ሞት ወደዚህ ምድር በመጀመሪያው አዳም ምክንያት ሞት ወደዚህ ምድር መጥቷል። በቃ ምንም አሁን ሁላችንም እንሞታለን። የሚሞት እግዚአብሔር ረድቶን ጌታ እስከሚመጣ ከቆየን እንቀየራለን፣ እንለወጣለን። የሚበሰብሰው የማይበሰብሰውን ለብሶ በሚቀየርበት ይሄን እድል ካገኘ ጳውሎስ እንኳን አንዳንዶቻችን እናንቀላፋም ብሎ ያለው እንቀላፍቷል እና አሁን ይህንም ጉዳይ ያነሳለን እና ይሄ ሞት ወደ ምድር ሞት ወደ ዓለም በአንድ ሰው አማካይነት በአዳም አማካይነት መጥቶ እግዚአብሔር ያሰበው ነገር ወይም እግዚአብሔር ያቀደው አዳም ራሱን እንዲያስገዛ አዳም ያልቻለው ነገር አለ። ራሱን አላስገዛም ይላል አሁን የዛሬው ትምህርታችንና በክርስቶስ ኢየሱስ ደግሞ ትንሣኤ ወደዚህ ምድር መጥቶ በቃ ይሄ ትንሣኤ በክርስቶስ ኢየሱስ ነው የመጣው። የትንሣኤ ተስፋ አሁን ብቸኛ ዋስትናችን ብቸኛ ተስፋችን የሆነው ትንሣኤያችን በክርስቶስ ኢየሱስ አማካይነት ነው ያገኘነው። ክርስቶስ የዚህ በእርግጥ ሞተው የተነሱ ከክርስቶስ ቀድሞ ራሱ ኢየሱስ ያስነሳቸው አልዓዛር አሁን ተመልሰው ሞተው፣ ሌሎችም የዮአሪስ ልጅ የነበረችዋ ሞታለች። ሌላውም ሶስተኛውም እንደዚሁ የመተው አለቃው እንደዚሁ መንገድ ላይ ስትሄድ ያው አንድ ለእናቱ የነበረውን ኢየሱስ ክርስቶስ ያስነሳው እነዛ ሁሉ ሞተዋል። እነ ጳውሎስም እነ ጴጥሮስም ያስነሷቸው ከሞት እነሱ ሁሉ ሞተዋል።
ክርስቶስ ራሱ ካስነሳቸው በኋላ ነው ራሱ የተነሳውና መጽሐፍ ቅዱሳችን ሲናገር ክርስቶስ አሁን ግን ክርስቶስ ላንቀላፉትም ለሚያንቀላፉትም በኩር ነው ክርስቶስ ኢየሱስ። በቃ ከሞት በኋላ ትንሣኤ እንዳለ እንድናምን ከሞት ባሻገር ትንሣኤ እንዳለ ክርስቶስ ነው የነገረን ወይም ክርስቶስ ነው ያመጣል። ይሄን ለመግለጽ ነው እና ይሄ ለምሳሌ ለፍረስት ፍሩት የሚባለው ይሄ በኩር የሚባለው ሐሳብ የሚገኘው በዘሌዋውያን ምዕራፍ 23 10 እና 11 17ኛው ቁጥር 20ኛው ቁጥር ላይ ከበግም ከፍየልም በኩራት ለማን ነው የሚቀርበው? ለእግዚአብሔር እንደሚቀርብ የሚገለጽበት ሁኔታ ነው የነበረው እና ለእግዚአብሔር ነው በኩር ለሌዋውያን እንደሚቀርብ። እንደውም አንድ የመጽሐፍ ቅዱስ ማብራሪያ ያገኙት ምን ይላል? ነገር ግን ክርስቶስ በእርግጥ ተነስቷል። ክርስቶስ ከሞት እንደተነሳ ለማረጋገጥ ጳውሎስ የቅዱሳንን መጽሐፍት ማስረጃ እና የአይን ምስክሮችን በቁጥር 3 እና 8 ላይ ይጠቅሳል ካለ በኋላ በኩራት የአዝመራ የመጀመሪያ ነዶ ለጌታ የሚሰጥ ሲሆን ቅድም እንደጠቀስኩት ዘሌዋውያን 23 10 እስከ 11 እና 17 20 ላይ ይህ አዝመራ ሁሉ የጌታ መሆኑን የሚያመላክትና ራሳቸው ለጌታ በሰጡ ሰዎች ለጌታ የሚሰጥ ነው። ይሄ አዝመራ በኩር የሚለው በበኩር የሚገለጸው ወይም በበኩር ዲፋይን የተደረገው የፍረስት ፍሩት የሚባለው ይህ አዝመራ ሁሉ የጌታ መሆኑን የሚያመላክትና የጌታ ነው የመጀመሪያው ዘር የመጀመሪያው ፍሩት እና የጌታ ነው የሚያመላክትና ራሳቸው ለጌታ በሰጡት ሰዎች ለጌታ የሚሰጥ ይሄ ፍሩትም የምናቀርበው አንዳንድ ጊዜ የመጀመሪያ ደሞዘን ብለን ትክክል ነው። ይሄ በመጽሐፍ ቅዱስ የሚደረግ እና በመጀመሪያ ደሞዛችን ለጌታ በምንሰጥበት ጊዜ ምን ማድረጋችን ነው? እኛ ራሳችን ለጌታ የተሰጠን መሆናችንን መግለጫ ነው አለ እንደዚህ አይነት አሰራር ማለት እና ስለዚህ ከሞት የተነሳው ክርስቶስ ለተበጀው የእግዚአብሔር ሕዝብ ሁሉ የትንሣኤ ዋስትና ነው። ይሄ ነው ትልቁ ነገር። ክርስቶስ በኩር ሆኖ ጳውሎስም እንደሚለው አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሞት ተነስቷል ስል ምን ማለቱ ነው? ስለዚህ ከሞት የተነሳው ክርስቶስ ለተበጀው ለእግዚአብሔር ሕዝብ ሁሉ የትንሣኤ ዋስትና ነው። አሁን ይሄ ትንሣኤያችን ትንሣኤ ከሞትኩኝ በኋላ ትንሣኤ እንዳለኝ የማያጠራጥረኝ ክርስቶስ ዋስትናዬ ስለሆነ ነው። እቺ ናት እውነቷ። ክርስቶስ በኩር ሆኖ ክርስቶስ ላንቀላፉትም ለሚያንቀላፉትም በኩራት ሆኖ ከሙታን ተነስቷል የሚለው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ የተጠቀሰው የእርሱ ትንሣኤ ታሪካዊ ክስተት ነው። በመሆኑ በክርስቶስ ያንቀላፉ ሁሉ እርሱ በሚመጣበት ጊዜ እንደሚነሱ እርግጠኞች መሆን እንችላለን። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 እና 23 ላይ ምን ይላል ጳውሎስ? ከ20 እስከ 23 ስናነብ ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። ሞት በአንድ ሰው በኩል እንደመጣ የሙታን ትንሣኤም በአንድ ሰው በኩል ሆኗልና ሰዎች ሁሉ በአዳም እንደሚሞቱ ሰዎች ሁሉ አሁን የሚሞተው ለምንድን ነው የሚለውን መጀመሪያ ከሞት ጋር አይደለም የተፈጠርነው፣ በአዳም አማካይነት ነው ሞት የመጣው እና በአዳም አማካይነት ሞት እንደመጣ ሁሉ ሁላችንም የሞቱ ተካፋዮች እንደሆነ ሁሉ ትንሣኤው ደግሞ በክርስቶስ አማካይነት በክርስቶስ ለሚያንቀላፉት ሁሉ ምን ሆኗል? ተሰጥቷል። ነገር ያው ሰዎች ሁሉ በአዳም እንደሞቱ እንደዚሁ ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል።
መጀመሪያ በኩራት የሆነው ክርስቶስ መጀመሪያ በኩራት የሆነው ክርስቶስ ከዚያ በኋላ እሱ ሲመጣ የክርስቶስ የሆኑትን ከዚያ ግዛትን የሆኑትን ከዛ በክርስቶስ ኢየሱስ ያሉትንም ሁሉ በትንሣኤው ያስነሳቸዋል፣ በትንሣኤው ያመጣቸዋል። እና ከዛ በኋላ ደግሞ ምን ይሆናል? ከዚያም ግዛትና ስልጣን ኃይልን ሁሉ ከደመሰሰ በኋላ መንግስትን ለእግዚአብሔር አብ ያስረክባል። ያን ጊዜ ፍጻሜ ይሆናል ለሚል ሐሳብ አለና በኩራት የሚለው ይሄ የሚገልጽ ነው። እና አሁን አንዳንድ የተለያዩ የተነሱ ሐሳቦች አሉና በአንደኛ ቆሮንቶስ ምዕራፍ 29:34 ላይ የአሁኑ ክፍለ ዘመን የሚታወቁ በክርስቶስ ያንቀላፉት በሚያደርጉት የሥጋ ትንሣኤ ነው። እንደ ኋለኛው አዳም ክርስቶስ የዚህ ዓለም ግዛት ወደ አባቱ በመመለስ መንግስቱን ለእግዚአብሔር አብ ያስረክባል። ክርስቶስ ራሱ ለእግዚአብሔር ማስገዛቱ መታየት ያለበት በአዳምና በክርስቶስ መካከል ካለው ዝምድና አንጻር ነው። በደህንነት ዕቅድ ውስጥ የመጀመሪያው አዳም እንደመሆኑ ኢየሱስ ራሱ ሙሉ በሙሉ ለአባቱ ፍቃድ ያስገዛል። ይህ ደግሞ የመጀመሪያ አዳም ሊያደርግ ያልቻለውን ነገር ነው እና የክርስቶስ ትንሣኤ መካድ ስንፍና መሆኑን ወደሚያሳይ ሐሳብ ይመለሳል። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከ29 እስከ 34 ባለው ሁኔታ አራት ባለው ክፍል ላይ የክርስቶስ ትንሣኤ መካድ ስንፍና መሆኑን ወደሚያሳይ ሐሳብ ይመለሳል። የጥምቀት ምሳሌ የሚጠቀመው ጥምቀት ራሱ አንድ አማኝ ከክርስቶስ ጋር በሞቱና በትንሣኤ የመተባበሩ ምልክት ስለሆነ ነው። ይሄ ሮሜ 6:3 እስከ 4 እና ቆላስይስ 2:12 ላይ የተጠቀሰ ሐሳብ ነው። የትንሣኤ እውነታ እየካዱ መጠቀም ምንም ትርጉም አይሰጥም። ሆኖም ለመረዳት አስቸጋሪ የሚሆን ጳውሎስ ስለ ሙታን የሚጠቅም ስል ምን ማለቱ እንደሆነ የተለያዩ አስተያየት ቀርበዋል። ነገር ግን አገላለጹ ስለ ሙታን የሚጠመቁ ብሎ የገለጸው የጳውሎስ አባባል የተለያየ ትርጉም ቢኖረውም የተለያየ ትርጉም የሚሰጡ ቢሆኑም ግን የዛሬው ትምህርታችን ያመጣው የተለያየ አስተያየት ቀርበዋል። ነገር ግን አገላለጹ በትንሣኤ ጊዜ ከሞቱት ወዳጆቻችን ጋር ለመገናኘት ሲሉ ለመጠቀም የሚወሰኑን የሚያመላክት አድርጎ መተርጎም ይሻላል። እንዲሁም ለመጠመቅ የወሰኑ በክርስቶስ ለሞቱ ሰዎች አርአያነት ያለው ሕይወት የሰጡ ምላሽ ሊሆን ይችላል። በዚህም ሁኔታ ጉዳዩ የሚያመላክተው ሰዎች በሙታን ምትክ መጠመቃቸው ሳይሆን በሙታን ምክንያት መጠመቃቸው ነው። ይሄ በጣም ደስ ያለ በሙታን ምትክ መጠመቃቸው ሳይሆን በሙታን ምክንያት መጠመቃቸው ነው። እኛ ጥምቀት የሙታን ከሞት ተጠምቀን የነበረውን ማንነታችን ባዶነታችን አስወግደን ከዛ በኋላ ትንሣኤ በአዲስ ትንሣኤ የመነሳትን ሐሳብ የሚገልጽ ነው እና ይህን ለመግለጽ ነው። ሁለተኛው ትንሣኤ ደግሞ ከሌላ ሰው ለሞት የሚያጋልጥ ስራ መስራት ትርጉም የለሽ በሆነ ነበረ። በአንደኛ ቆሮንቶስ ምዕራፍ 15 ከ30 እስከ 32 ከዚህ ይልቅ በዚህ ዓለም ተድላና ደስታ መደሰት ይቻል ነበር። ይሄ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15:32 ላይ ያነሳው ሐሳብ አለ። ምን ብሎ በኤፌሶን ከአራዊት ጋር የታገልኩት ለሰው አስተያየት ብቻ ከሆነ ትርፌ ምንድን ነው? ሙታን የማይነሱ ከሆነ ነገር ለምንሞትና ነገ ለምንሞት እንብላ እንጠጣ እንደሚሉት መሆናችን ነው። በቃ ይሄ ሰዎች ዝም ብሎ በቃ መሞታችን ካልቀረ ትንሣኤ ከሌለ ብሎ እንደሚያደርጉት ሐሳብ አይነት ነውና እነዚህ ሁሉ ሐሳቦች ተነስተዋል። ግን ትልቁ ነገር ኢየሱስ ክርስቶስ በኩር ሆኖ በኩራት ሆኖ ትንሣኤን ወደኛ አምጥቷል። በክርስቶስ ኢየሱስ ያሉት ሁሉ በሱ የተነሳ የትንሣኤው ዋስትናችን የተረጋገጠ ነው። ብንሞት እንኳን እንነሳለን የሚል
በአካልም ቢሆን ይሄ በአካልም የሚረጋገጠው በክርስቶስ ራሱ ለእግዚአብሔር ማስገዛቱን ያረጋገጠበት ስለሆነ በአካልም በሚሆን ትንሣኤ ነው የሚረጋገጠው የሚለውን ሀሳብ ለማንሳት ነው እንትን ያለው የማክሰኞ። እሺ መልካም። ከጊዜ አንጻር ወደሚቀጥለው እንሂድ። ወንድም ኢሳያስ የሮቡ እንግዲህ ምንድን ነው የሚለው ትንሣኤ የሚያገኘው አካል በሚል ርዕስ ነው ያቀረበው እና ሙታን እንዴት ነው የሚነሱት? የሚነሱበት አካል ምን ይመስላል ይላል ሐዋርያ ጳውሎስ ለቆሮንቶሶች በጻፈው በዚህ በምዕራፍ 15 ከ35 እስከ 39። እሺ በተቻለ አቅም አጠር ለማድረግ ሞክራለሁ። አንደኛ ጳውሎስ በዚህ በትንሣኤ ዙሪያ ላይ በተናገራቸው ንግግሮች ትንሣኤ የሚያገኘው አካል በሚለው ዙሪያ ላይ ጳውሎስ ለሰው ልጆች አካል ሁለት ጥያቄዎችን በመጠየቅ ንግግሩን ማብራራት ይጀምራል። ስለዚህ ስለ አካላችን አንደኛ ሙታን እንዴት ይነሳሉ? ሁለተኛ በምን አይነት አካል ይመጣሉ የሚለውን ያነሳል። ይህን ካነሳ በኋላ መልሱን ለመስጠት ሶስት ምሳሌዎችን ይጠቀማል። አንደኛው ምሳሌ ሕይወት ለመዝራት የመሞትን አስፈላጊነት ይናገራል። አንድ ዘር ተዘርታ ካልሞተች ያ አካሏ ካልበሰበሰ ሕይወት ማግኘት እንደማትችል አዲስ ሕይወት ማግኘት እንደማትችል ይናገራል። ስለዚህ እኛም ደግሞ በጌታችን በኢየሱስ ክርስቶስ ትንሣኤ ሕይወት ለማግኘት ይሄ የሚበሰብሰው አካላችን መሞት አለበት፣ መቅረት አለበት። ስለዚህ ከዘሯ ምሳሌ ጋር አብሮ በማያያዝ የመሞትን አስፈላጊነት በደንብ አድርጎ ይናገራል ሐዋርያው ጳውሎስ። ጥምቀትም የዛ ትርጉም ነው። ስንሞት ይሄ አካላችን ይሄ ስጋችን ጊዜያዊ የሆነው እንደሚሞትና የማይሞት ስጋ ለብሰን እንደምንነሳ የሚያሳይ ምስጢር ነው። ስለዚህ ቀጥታ ሐዋርያው ጳውሎስ የዘርን ምሳሌ አድርጎ ሙታን ትንሣኤ የለም ለሚሉት ሰዎች ሲገልጽላቸው እናያለን። ሁለተኛ እግዚአብሔር ለሰዎችና ለእንስሳት የተለያየ አካል እንደሰጣቸው ይናገራል። የእንስሳት አካል ሌላ ነው፣ የሰው ልጆች አካል ሌላ ነው። ስለዚህ ይሄን ክቡር የሆነውን የሰው ልጅን አካል ደግሞ ጌታ ኢየሱስ ክርስቶስ የትንሣኤ ኃይል እንዳቀዳቸው የሚሞተው እንደሚቀር አዲስ የሚሆነው ክርስቶስን ለብሰው ወደ ሰማይ እንደሚሄድ ያረጋግጥላቸዋል። ይሄ ሁለተኛው ምሳሌው ነው። ሶስተኛው ምሳሌው ደግሞ በኃጢአት ስለወደቀውና ስለ አዲሱ አካል በመናገር ያብራራላቸዋል። ሙሉ ለሙሉ ከሞትን በኋላ የትንሣኤውን ኃይል የሚለብሰው አዲሱ አካላችን ነው። በዚህ በምንለብሰው አዲስ አካል ደግሞ የሚሞተው የማይሞት የሚበሰብሰው የማይበሰብስ ለብሶ ጌታችን ኢየሱስ ክርስቶስን እንገናኘዋለን የሚል የተስፋ ቃል በእነዚህ ሶስት ጭብጥ መሰረታዊ ጉዳዮች ላይ ተመርኩዞ ያስረዳቸዋል። በዚሁ በአንደኛ ቆሮንቶስ ላይ 15 ላይ ይህ ምድራዊ አካላችን የሰማዩን አካል ለመውሰድ የመጀመሪያው እርምጃ መሞት ነው። መሞት አለበት። ልክ ያቺ ሰብሏ እንደምትሞተው ሁሉ ይህ የሰማዩ አካል የክብራማውን አካል ምሳሌ ነጸብራቅ ነው። 15:40 ይሄ የለበስነው ስጋ ራሱ ከሰማይ የምንለብሰውን የአዲሱን አካል የሚያሳይ ነጸብራቅ ነው። ለዚህ ምሳሌ እሰጣለሁ። የምሰጠው ምሳሌ ምንድን ነው? ሮሜ ምዕራፍ 12 ላይ ስለዚህ ስለ አካላችን ሲናገር በአካላችን ክርስቶስ ኢየሱስን ማክበር እንዳለብንና ይህ አካላችን ደግሞ የጌታ የኢየሱስ ክርስቶስ ቤተ መቅደስ እንደሆነ
ክርስቶስ እንደሚኖርበት ይናገራል። ስለዚህ እኛ በዚህ በአካላችን አሁን በለበስነው አካላችን ራሱ የጌታችን የኢየሱስ ክርስቶስ የማደሪያው ቤተ መቅደሶች ነን። ስለዚህ በዚህ በሚሞተው አካላችን እንኳን ጌታችን ኢየሱስ ክርስቶስን ልናከብር ይገባል። ወደ ኃጢአት ለመሄድ ይሄን የሚሞተውን አካላችን ምክንያት አድርገን ወደ ኃጢአት ልንሄድ አይገባም። ለዚህ ነው ከአንደኛ ቆሮንቶስ 6 ላይ ሲናገር ራሱ ይሄ አካላችን የክርስቶስ ኢየሱስ ስለሆነ ይሄን የክርስቶስ አካል የሆነውን ወስጄ ለዝሙት ልሰጥ አይገባኝም። ምክንያቱም አንድ አካል ይሆናሉ ተብሎ እንደተጻፈ ሁሉ እነዚህ በምንዝር የሚያልፉ ሰዎች በኃጢአት አንድ አካል ይሆናሉ። ስለዚህ ኃጢአት በዚህ ባለን በአሁኑ ስጋችን እንኳን እንዲነግስ ልንፈቅድለት አይገባም። ጳውሎስ መጀመሪያ የነበረን አካል የተከበረ መሆኑንና አሁን ግን ያለን ኃጢአተኛ ስጋ መሆኑን ያስቀምጣል። የማንክደው ሀቅ የማንክደው እውነት ግን አሁን የለበስነው ስጋ የኃጢአተኛ ስጋ ነው። አዳም መጀመሪያ የነበረው ስጋ ግን ኃጢአተኛ ስጋ ነበር። የቀድሞ አካላችንና የአሁኑን አካላችንን ጳውሎስ እያነጻጸረ ሲናገር የቀድሞውን ደካማና ተራ ነው ብሎ ይናገራል። ሰማያዊ የሆነው ደግሞ ኃይለኛና መንፈሳዊ ነው ይላል። ከ40 እስከ 44 ሲጠቅስ ጳውሎስ ለተቀረውም ለአዲሱም አካል ሶማ የሚል ተመሳሳይ ቃል ይጠቀማል። ለአሮጌው ስጋችንም አዲስ ለምንለብሰው ስጋችንም ሶማ የሚለውን ቃል ይጠቀማል ጳውሎስ። ለምንድነው ሶማ የሚለውን ቃል የሚጠቀመው? በአሮጌው አካላችንም ክርስቶስን ልናከብር ይገባል። ይሄ የለበስነው ስጋ ኃጢአተኛ ስጋ ኃጢአትን በመስቀል ላይ ሰቅለን ለክርስቶስ ሊታዘዝ የሚገባ ስጋ መሆን አለበት። በሁለቱም አካላችን ሆነን ክርስቶስን ልናከብር ይገባል የሚለውን ሐሳብ የያዘ ሐሳብ ነው የምናይበት በውስጡ። ይህ የሚያሳየን ተመሳሳይነት ያላቸው ጉዳይ አለ። ተመሳሳይ ነገሩ ምንድን ነው? አሁን የገለጽኩት ነው። ሰማያዊ አካላችን ግን የማይፈርስና የማይበሰብስ የማይጠፋ ዘላለማዊ። በዚህ በአሮጌው ስጋችን ከክርስቶስ ጋር ተሰቅለን ይህን አሮጌው ስጋችንን ለክርስቶስ እንዲገዛ ገለን የምንኖር ቢሆንም የሰማያዊ አካላችን ግን ከዛ የተለየ ነው። የማይሞት የማይበሰብስ ዘላለማዊ የሆነ ስቃይን የማያይ ሌላ ስጋ ነው የሚሆነው የሰማያዊ አካላችን። ለዚህ ነው ፊልጵስዩስ 3:21 ክቡር አካሉን እንዲመስል የተዋረደው ስጋችንን ይለውጠዋል ይላል ጌታ ኢየሱስ ክርስቶስ። ይህ ኃጢአተኛ ሆነውን የተዋረደውን አካላችን ጌታችን ኢየሱስ ክርስቶስ ይለውጠዋል። አሁን የምናውቀው መሞትንና መበስበስን ስለሆነ በዚህ መሞትንና መበስበስን በሚያውቀው ስጋችን ላይ ያለውን አመለካከታችን ይዘን አዲሱን ስጋችንን ስለምንለብሰው አዲስ ሰብአዊነት ለማወቅ ከባድ ነው። ነገር ግን ዛሬ በጭላንጭል የምናየውን በአካላችን እውን ሆኖ ወደ ሰማይ ስንሄድ ስንመለከተው አስገራሚ የሆነ የተስፋ ቃል ሆኖ እናገኘዋለን። በኢየሱስ የተሰጠን ተስፋ ሁለተኛው አካል ሰማያዊ ስለሆነ አንሞትም፣ አይበሰብስም፣ ህመምና ስቃይ የለም። ይህ የተሰጠን የተስፋ ቃል ነው። በሁለተኛው አካላችን ሞትን ድል አድርገን ሞትን ክርስቶስ ድል ባደረገው መሰረት እኛም እሱ በነሳልን ድል ስንነሳ የምንጎናጸፈው ስጋችን ይሄንን የሚመስል ስጋ ነው። እግዚአብሔር ይስጥልኝ። ጨርሻለሁ። እሺ፣ በጣም እናመሰግናለን ወንድም ኢሳያስ። ጌታ ይባርክህ። የዚህ ፕሮግራም ተከታታዮች ጥናታችን ወደ ማጠናቀቁ እየመጣን ነው። እርግጠኛ ነኝ እስካሁን ድረስ ከተነሱት ነጥቦች ብዙ እንደተማራችሁ። ወደ ሐሙሱ እንሂድ። የሐሙሱ ላይ ሁለታችሁም ሀሳብ እንድሰጡ እፈልጋለሁ። ወንድም ሀሳቡ ወንድም ኢሳያስም። በመጀመሪያ ወንድም ሀሳቡ፣ ከዛ
ወንድም ኢሳያስ ሀሳባቸውን ታጋሩናላችሁ። እና የሐሙስ የሚለው ምንድን ነው? በሞት ላይ የሚገኝ የመጨረሻ ድል የሚል ነው። እና በሞት ላይ የሚገኘው የመጨረሻው ድል ምንድን ነው? ሐዋርያው ጳውሎስ ሞት ድል ይሆናል እያለ ነው። በእርግጥ ሞት ድል ይሆናል? ይህስ እንዴት ነው የሚሆነው? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54 እስከ 57 በዚህ ጉዳይ ላይ ምን ይላል? ወንድም ሀሳቡ ከዛ ወንድም ኢሳያስ። እሺ እኔ በጣም አሳጥሬ በዚህ ጉዳይ ላይ የምናገረው በሞት ላይ የሚገኝ የመጨረሻ ድል የሚለው በእርግጥ ሞትን ድል አድርጎ ኢየሱስ ክርስቶስ በኩር ሆኖ ተነስቷል። ሞት ሊይዘው አልቻለም፣ ሲኦልም ሊያሸንፈው አልቻለም፣ ደግሞም አይችልም። በክርስቶስ ኢየሱስ ላሉትም ሁሉ ይሄ ድሉ የጋራ ወይንም ለኛ የተጎናጸፈልን ድል ነው እና ይሄ ለኛ የተጎናጸፈልን ለኛ ያደረገልን ድል ነው። እንደ ክርስቲያን የኢየሱስ ተከታይ እንደመሆናችን መጠን የምንጋራበት ያገኘነው ድልና ትልቅ ድል ነው። በዚህ ቦታ ላይ ጳውሎስ በቆሮንቶስ ምዕራፍ 15 ከ54 እና ከ54 ጀምሮ እስከ መጨረሻው ባለው የሚጠፋው የማይጠፋውን የሚሞተው የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ቃል ይፈጸማል። እንዲሁም ሞት ሆይ ድል መንሳት የት አለ? ሞት ሆይ መደንፊያይስ የት አለ ይላል አዲሱ መደበኛ ትርጉም። ሲኦል የሞት መደንፊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል ለሚሰጠን ለእግዚአብሔር ምስጋና። እቺ ቃል በጣም በተለይ 57ኛው ላይ የመጨረሻ ድል በሞት ላይ የተጎናጸፍነው በምን የተነሳ ነው? ነገር ግን በጌታችን በኢየሱስ ክርስቶስ በኩል። እቺ ናት ዋናው ወሳኙ የኛ የድላችን ምስጢር፣ የኛ የኃይላችን ምስጢር። በሞት ላይም ሞት ለመጨረሻ አቅም አልባ ኃይል አልባ ሆኖ የተሸነፈውም የሚሸነፈውም በማን የተነሳ ነው? በክርስቶስ ኢየሱስ የተነሳ። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞች ሆይ ጸንታችሁ ቁሙ፣ በምንም ነገር አትናወጡ ይላል። ይሄ የመልእክታችን ነው። ወንድሞች ሆይ ጸንታችሁ ቁሙ፣ በምንም ነገር አትናወጡ። ስጋና ደም የእግዚአብሔርን መንግስት ሊወርስ አይችልም። ብዙ የመጽሐፍ ቅዱስ አንባቢዎች ይህ አባባል ጳውሎስ በሰማይ ስላለው ቁሳቢ ያልሆነ ኢሞርታል ህልውና የሚከላከልበት አድርጎ ይወስዱታል። ነገር ግን አውዱ የሚያሳየው ሌላ ነገር ነው። በአንደኛ ቆሮንቶስ ምዕራፍ 15:50 ላይ ያለው የሀሳብ ትይዩነት እንደሚያሳየው ስጋና ደም ከመበስበስ ጋር ትይዩ ሲሆን የእግዚአብሔር መንግስት ደግሞ ከአለመበስበስ ጋር ትይዩ ነው። በአንደኛ ቆሮንቶስ ምዕራፍ 15:42-49 እንደሆነው ሁሉ እነዚህ ጳውሎስ አሁን ያለውን አካል ወይም አስክሬን ትንሣኤ ከሚያገኘው አካል ጋር እያነጻጸረ ነው። የተቀበረ አካል በመበስበሷና በሟችነቱ የሚታወቅ ሲሆን ትንሣኤ የሚያገኝ ግን ባለመበስበስና በማይሞት ይታወቃል። በአጭር አነጋገር ጳውሎስ እያለ ያለው ሰማይን ለመውረስ አካላችን ስር ነቅል ለውጥ ሊያደርግ ይገባል። በአጭሩ ጳውሎስ መበስበስንና መዋችነትን የሚጠቀመው የእኛን ኃጢአት ባህሪያዊ ለማመላከት ነው። በአይሁድ ጽሑፎች ውስጥ ስጋና ደም የሚለው ሐረግ የወደቀ የሰው ልጅ የሚያመላክት ሲሆን ለዚህም ነው እርሱ በሚመጣበት ጊዜ አካላችን መለወጥና ከጉዳት ሁሉ መጽዳት ያለበት እያለ እናገራል። ትልቁ ነገር በሞት ላይ አለ፣ የመጨረሻ ድል አለ። ሞት ላይ በፌዝ የምንናገርበት በማሾፍ ሞት ሆይ ኃይል የት ገባ፣ ድል መንሳት የት ገባ፣ ጉልበቱ የት ገባ እያልን በሞት ላይ
በጌታችን በኢየሱስ ክርስቶስ ባገኘነው ትንሣኤ ለዘላለም ላንሞት ለዘላለም ሞትን እንሽራለን እና ሞት በዛን ጊዜ በድል እንደው መጨረሻ ላይ ምንድን ነው በዛን ጊዜ በመደንፈት አለ የሞት መደንፈት ነው እና ይፈጸማል የሚል ቃል አለ። ሞት በድል ተዋጠ። አዎ ሲለብስ ሞት በድል ተዋጠ ተብሎ የተጻፈው ቃል ይፈጸማል የሚል ነውና ሞት በድል መንሳት ወይም ሞት በትንሣኤው ለዘላለም ይዋጣል እና ትንሣኤ ለዘላለም ያይላል እና ይሄን ነው የምናውጀው የሚለውን ነገር ለመጨመር ነው። ተባረክ። እግዚአብሔር ባርክ። ወንድም ሀሳቡ ወንድም ኢሳያስ በዚህ ላይ ያንተ ምልከታ ምንድን ነው? እንግዲህ ሐዋርያው ጳውሎስ ስለዚህ ሞትን ድል ስለመንሳት ሲናገር ስጋና ደም የእግዚአብሔርን መንግስት አይወርስም ይላል። ይሄ ስጋና ደም የሚለውን ከመንፈስ ጋራ ሊያያይዙት የሚሞክሩ አሉ። ነፍስ ወደ ሰማይ ስትሄድ ስትወርድ ለሚለው ያ አይደል። ይሄን ለማመላከት የሞከረበት መንገድ ይሄ የሚበሰብሰው ስጋችን የእግዚአብሔርን መንግስት አይወርስም ለማለት ነው። እስከዚህ እስከሚበሰብሰው ስጋችን አይደለም የምንሄደው፣ በተለወጠ ስጋ ነው ወደ ሰማይ የምንሄደው። ያንን ካለ በኋላ ከ42 እስከ 49 ባለው ላይ የሙታን ትንሣኤ ደግሞ እንዲሁ ነው፣ በማይበሰብስ ይዘራል፣ በመበስበስ ይዘራል፣ ባለመበስበስ ይነሳል። ይሄ ስጋው የሚያሳየው ይሄንን ነው። ሐዋርያው ጳውሎስ ስጋና ደም የእግዚአብሔርን መንግስት አይወርስም ያለው ይሄ የሚበሰብሰው ስጋችን የእግዚአብሔርን መንግስት አይወርስም፣ በማይበሰብስ ስጋ ይነሳል። የእግዚአብሔርን መንግስት የምንወርሰው በዛ መልኩ ነው። ሌሎቹን ሐሳቡ ስለሸፈናቸው ወደ እነዚያ መሄድ አልፈልግም። ጌታ ይባርካችሁ። አሜን አሜን። በጣም እግዚአብሔር ይባርካችሁ። የዚህ ፕሮግራም ተከታታዮች እንግዲህ ይሄን 8ኛውን ትምህርት የክርስቶስ የትንሣኤ ኃይል የክርስትና እምነት መሰረት የመሰረት ድንጋይ የሆነው ይሄ ትንሣኤ ሙታን በክርስቶስ ሙታን ይነሳሉ የሚለው ትምህርት ሐዋርያው ጳውሎስ በዚህም በሌላም ቦታ አጽንኦ ሰጥቶ ይናገራል። በእርግጥም የክርስትና ዋናው ከሌሎች እምነቶች መለያ ነጥቡ ትንሣኤ ሙታን። ሌሎች እምነቶች ቅድም ወንድም ኢሳያስም ወንድም ሀሳብም እንዳሉት ትንሣኤ ሙታን አለ ብለው አያስተምሩም። የእግዚአብሔር ቃል ግን ይሄንን ያስተምራል እና ሐዋርያ ጳውሎስ ይሄንን በጣም ቴዎሎጂካሊ ሪች ይሉታል ጸሐፊዎች። ቴዎሎጂካሊ ሪች የስነ መለኮታዊ በጣም የጠለቀ ስነ መለኮታዊ ትምህርት ያለውን ምዕራፍ 11ኛ ቆሮንቶስ ምዕራፍ 15 ምዕራፍ 15 ሲዘጋ በቁጥር 58 እንደዚህ ይላል። ስለዚህ ይላል ወንድም ሐሳቡ አንብቦታል። ስለዚህ የተወደዳችሁ ወንድሞች ሆይ ሲጨርስ ሐሳቡን ነጥቡን አስቀምጦ ወደ መደምደሚያ ሲመጣ ስለዚህ አለ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ ይላቸዋል። በጌታ እንደተነሳ ቅድም ወንድም ሐሳቡ እንዳለው ከፈለጋችሁ አሁንም በሕይወት ያሉ አሉ፣ ሂዱና ጠይቋቸው። ጌታ ተነስቷል። ጌታ የትንሣኤ በኩር እንደሆነ በክርስቶስ ያንቀላፉትም እንደዚሁ ይነሳሉ። የጥያቄ የተሰሎንቄ ቤተክርስቲያንም ሰላም የነሳ ጥያቄ ነበረ። በዚሁ አይነት መልስ ነበር ሐዋርያው ጳውሎስ ይሄ በዚህ አይነት መልክ ነበር መልስ እና
ይህ ተስፋ ደግሞ በሐዋርያው ጳውሎስ ዘመን የነበረችው ቤተክርስቲያን ተስፋ ብቻ ሳይሆን የቤተ ክርስቲያናችን የእኛም ተስፋ ነው። ዛሬ እኛም ይሄ ተስፋ አለን። ሞት በእኛ ላይ ስልጣን የለውም። ከዚህ የበለጠ የምስራች ምን ሊኖር ይችላል? እና በዚህ ወንድሞች እናቶች እንድትጽናኑ፣ ያዘናችሁ ካላችሁ፣ በቅርቡ የተለያችሁ ዘመዶች ወገኖች ካሏችሁ ወንድሞቻችሁ ወገኖቻችሁ በክርስቶስ ያንቀላፉ ናቸው። ክርስቶስ ሲመጣ ይነሳሉ። ሁላችንም በጉጉት የምንጠብቀው ብዙ የምንወዳቸው በክርስቶስ ያንቀላፉ ስላሉ ይህንን ትንሣኤ ሙታን ነው። ከዛ ውጭ ትምህርታችን ትርጉም የለውም እና በዚህ ተጽናኑ። ከኛ ጋር ቆይታችሁ መልካም እንደነበረ ተስፋ እናድርጋለን። እንግዲህ ጌታ ይባርካችሁ። መልካም ሳምንት። በሚቀጥለው ሳምንት ደግሞ ሌላ ጥናት ይዘን እንቀርባለን። እስከዚያው ድረስ የጌታ ምሕረት የመንፈስ ቅዱስ አንድነትና ህብረት ከእናንተ ጋር ይሁን። ጌታ ይባርካችሁ። ወንድም ሐሳቡ ጥናታችን በጸሎት ይዘጋልናል። እሺ እንጸልይ። ሕያውና ዘላለማዊ የሆንክ እግዚአብሔር ክብርና ምስጋና፣ አምልኮና ስግደት፣ ታላቅ መገዛት ላንተ ይሁንል። አሜን። አቤቱ እኛን የሚረዳህ እኛን የሚያገዝከን በዚህ ጊዜ ጌታ አቅም የሆንከን ብርታት የሆንከን የአቅም ሁሉ አባት የድል ሁሉ ጌታ የሆንክ እግዚአብሔር ስሜ ለዘላለም ከፍ ይበል። አሜን። በክርስቶስ ኢየሱስ ስላገኘነው ስለ ትንሣኤ ኃይል በሱ አማካይነት ስለሰጠህን ስለ ዘላለማዊ ሕይወት ስለ ዘላለማዊ መንግስት እጅግ አድርገን እናከብረሃለን። ክብር ሁሉ ላንተ ይሁን። ከሞት ወደ ሕይወት አሻግረህናል። ከጨለማው ወደሚደነቅ ብርሃን አምጥተህናል። ከታላቅ እስራት ወደ መፈታት ወደ ነፃነት አምጥተናል። ከፍ በልልን። አቤቱ አባትና አምላክ ሆይ ይህን የትንሣኤውን ኃይል ሁልጊዜ ማሰላሰል እንድንችል ማወጅ እንድንችል ትንሣኤ ክርስቶስ ከሙታን በኩራት ሆኖ ተነስቷል። ሞት ሊያሸንፈው አልቻለም፣ ሊይዞ አልቻለም፣ ከቶኑ ደግሞ አይችልም ብለን ጌታውን ይህን የወንጌል ማዕከል ስብከታችንን እንድናደርግ ክርስቶስ አንተ ድል አድራጊ አምላክ እንደሆን በሞት ላይ በሁሉም ነገሮቻችን ላይ አንተ ጌታ እንደሆን ማወጅ የምንችልበትን አቅም ለእያንዳንዳችን አንተ ስጠን። አቤቱ አባትና አምላክ ሆይ በዛሬ በተነጋገርነው ሁሉም በምንነጋገረው ማዕከል በሆነው በዚህ ቃል መኖር እንድንችል ጸጋህን አብዛልን። ይህን ቃል ስንናገር ደግሞ በእኛ ውስጥ ብዙ የሞቱብን ነገሮቻችን በዚህ ምሽት ትንሣኤ ይሆንባቸው። እግዚአብሔር አባትና አምላክ ሳናውቅ የሞተብን ፍቅር፣ ሳናውቅ የሞተብን እምነት፣ ሳናውቅ የሞተብን ጌታው ሰላም፣ ሳናውቅ የሞተብን ደስታ፣ ሳናውቅ የሞተብን ጌታውን ካንተ የተቀበልነው ካንተ ያገኘነው በረከቶቻችን ሁሉ በኢየሱስ ክርስቶስ ስም በዚህ ምሽት ሕያዋን ይሁኑ። አቤቱ በኩር ሆነህ ከሞት በተነሳው ባንተ በሁላችን ውስጥ ሕያዋን ይሁኑ። መሞት የሚገባቸው ደግሞ ጌታውን ክፉ ነገሮቻችን በውስጣችን ያሉ የማንፈልጋቸው ቅናት፣ ምቀኝነት፣ ክፉ ሐሳብ፣ ተንኮል፣ ቂመኝነት በናዝሬቱ በኢየሱስ ክርስቶስ ስም ዛሬ የሚከስሙበት ምሽት ይሁን። አቤቱ አባትና አምላክ ሆይ አንተ መሞት ያለባቸውን አክስመህ ትንሣኤ ሊሆንባቸው የሚገቡ ነገሮቻችንን እንድታነሳለን መልካም ፈቃድ ይሁን። ስለረዳህን ወንድሜ ወረታውን እኔን ወንድሜ ኢሳያስን በሚገርም ሁኔታ ስለረዳህን እጅግ አድርገን እናከብረሃለን። ክብር ሁሉ ለአንተ ይሁን። ቀሪው ምሽት አንተ በሰላም ያሳድረን። አካባቢያችን፣ ከተማችን፣ ሀገራችንን ሰላም አርግልን። አቤቱ አባትና አምላክ ሆይ ይህን የሚሰሙ ሁሉ በኢየሱስ ክርስቶስ ስም የተባረኩ ይሁኑ። ሌላ መረዳት፣ ሌላም ራእይ እንዲኖራቸው፣ ሌላ ጌታው በረከት፣ ሌላ የትንሣኤን ኃይል፣ የትንሣኤን ብቃት፣ የትንሣኤን ምንነት፣ የትንሣኤን ማዕከልነት
አብዝተው የሚረዱበት ጌታ የመንፈስ ቅዱስ መረዳት በሚሰሙት ላይ እንዲወርድባቸው እለምንሃለሁ በናዝሬቱ በኢየሱስ ስም አሜን። አሜን አሜን።